የዛሬውን ዜና ይዤላችሁ የቀረብኩት አምስተርዳም ከሚገኘው ከኢሳት ስቱዲዮ አገኘው ጌታቸው ነኝ። ትምህርት ሚኒስቴር የሁለተኛ ደረጃ መልቀቂያ ፈተና መውጣቱን በተመለከተ መግለጫ ለመስጠት ፈቃደኛ ባለመሆኑ ተማሪዎች ተረጋግተው ለመፈተን አልቻሉም። በመጪው ሳምንት መጀመሪያ ላይ የሚሰጠው የሁለተኛ ደረጃ መልቀቂያ ፈተና ከፈተናው ቀን በፊት ለኢሳት መላኩን የተመለከተ ዘገባ ከቀረበ በኋላ ኢሳት የትምህርት ሚኒስቴር ባለስልጣናት አስተያየት እንዲሰጡት ለማድረግ ላለፉት 2 ቀናት ተደጋጋሚ ጥረት ሲያደርግ ቢቆይም በሚኒስቴሩ በኩል መረጃ የሚሰጠው አካል ለማግኘት ባለመቻሉ ትክክለኛነቱ ላይ አስተያየት ለመስጠት ሳይችል ቀርቷል። ፈተናው ተሰርቆ ወጥቷልና አባካቹ አጣሩልን በማለት የጠየቁን ወገኖች 26 ገጽ ያለው የእንግሊዘኛ የፈተና ወረቀት በማመሳከሪያነት ከላኩልን በኋላ የኢሳት ኤዲቶሪያል ቦርድ መረጃው በኢንተርኔት እንዳይለቀቅ ወስኖ ነበር። ትምህርት ሚኒስቴር የዜናውን ይፋ መሆን ተከትሎ መልስ ባይሰጥም ለኢሳት የደረሰው የፈተና ቅጂ ወረቀት ከትናንት ጀምሮ በኢንተርኔት በስፋት መሰራጨቱን የኤዲቶሪያል ቦርዱ አረጋግጧል። ተማሪዎች ፈተናቸውን ተረጋግተው እንዲወስዱ ትምህርት ሚኒስቴር ኃላፊነት ተሰምቶት መግለጫ መስጠት እንዳለበት የኢሳት ኤዲቶሪያል ቦርድ በድጋሚ ጠይቋል። የሁለተኛ ደረጃ መልቀቂያ ፈተናን ለመስጠት የድርጅት አባላት የሆኑ መምህራንን በብዛት ተመርጠው በዳግማዊ ምኒልክ ትምህርት ቤት ስልጠና ሲሰጣቸው ቆይቷል። በዛሬው ዕለት የሚጀምረው የከፍተኛ ትምህርት መግቢያ ፈተና በተረጋጋ መልኩ እንዲካሄድና በማህበራዊ ድረገጽ ያሉ እየተናፈሱ ያሉ ጅምሮችን ለመግታት ሲባል የተለያዩ የህብረተሰብ ክፍሎችን አስተያየት መነሻ በማድረግ መንግስት የማህበራዊ ድረገጾችን ፈተናው እስኪጠናቀቅ ድረስ እንዲዘጉ ወስኗል። የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት እንደገለጸው አንዳንድ ኃላፊነት የማይሰማቸው አካላት ፈተናው በአግባቡ እንዳይካሄድ እንደ ፌስቡክ ያሉ ማህበራዊ ድረገጾችን በመጠቀም ተማሪው ተረጋግቶ እንዳይፈተን የሚያደርጉ መረጃዎችን እያሰራጩ ነው። የስራጨው መረጃ የተሳሳተ መሆኑን ትላንት በስቲያ የትምህርት ሚኒስቴር ማስታወቁ ይታወሳል። ስለሆነም የተፈታኞቹ ትኩረት እንዳይበታተንና ውዥንብር ውስጥ እንዳይገቡ ለማድረግ ከውሳኔ መድረሱ ተገልጿል። የመግቢያ ፈተናው እንደተጠናቀቀ ማህበራዊ ድረገጾቹ የሚከፈቱ መሆኑንም ጽሕፈት ቤቱ በመግለጫው አስታውቋል። ፈተና መውጣት ችግር እንዳላጋጠመ ለህዝቡ በተለይ ደግሞ ለተማሪዎችና ለወላጆች መረጃ ማቅረባችን ይታወሳል። ይሁንና ከዛ በኋላ ባገኘነው መረጃ መሰረት በአሁኑ ጊዜ በተለያዩ ድረገጾች ትክክለኛ የፈተናው ጥያቄዎች የወጡ መሆናቸው የተረጋገጠ አሁን በመካሄድ ላይ ያለው ፈተና እንዲቋረጥ ስለወሰንን ይሄን ውሳኔ ለህዝቡ ለተማሪዎች ለወላጆችና መላ ለኢትዮጵያ ህዝቦች ይሄንን መግለጽ ነው ይሄን ጊዜ ያዘጋጀ ነው። የ12ኛ ክፍል ብሔራዊ ፈተና መቋረጡን መንግስት ዛሬ አስታወቀ። ሰሞኑን በማህበራዊ መገናኛ መድረኮች ፈተናው ተሰርቆ መውጣቱንና የተወሰኑ ፈተናዎች ከመልሳቸው ጋር በየድረገጹ መለጠፋቸውን ተከትሎ ትምህርት ሚኒስቴር የተሳሳተ መረጃ ነው ተማሪው በአሉባልታ ሳይደናገር ፈተናውን በታቀደለት የጊዜ ሰሌዳ እንዲወስድ ማሳሰቢያ ሲሰጥ ቆይቷል። ዛሬ ተማሪዎች ወደ ፈተና ማዕከላት ካመሩ በኋላ የትምህርት ሚኒስትሩ አቶ ሽፈራው ሽጉጤ በሰጡት ጋዜጣዊ መግለጫ 254,000 ተማሪዎች የሚቀመጡበትና እስከሚቀጥለው ሐሙስ የሚቆየው ብሔራዊ ፈተና እንዲቋረጥ መወሰኑን ገልጸዋል። መንግስት ይቅርታ መጠየቁንም አስታውቀዋል። በመጀመሪያ በተለይ ለተማሪዎችና ለወላጆች ከፍተኛ ይቅርታ እንጠይቃለን። በተከሰተው ችግር ምክንያት ለተፈጠረው በተለይ ተማሪዎች ተረጋግተው እንዳይፈተኑ በሆነው ምክንያት ለተፈጠረው መስተጓጎል ከፍተኛ ይቅርታ በትምህርት ሚኒስቴር ስም መጠየቅ እፈልጋለሁ። ፈተናው እስካሁን ድረስ በደረሰን መረጃ መሰረት የ12ኛ ክፍል የዩኒቨርሲቲ መግቢያ ፈተና የመጀመሪያ ጧት ፈተና የነበረው የእንግሊዝኛ ፈተና ነው። የእንግሊዝኛ ፈተና ኮድ 14 የሚባለው ይሄኛው ፈተና ሙሉ ለሙሉ ትክክለኛ ፈተና በዌብሳይት ላይ ወጣ ሆኖ አግኝተናል። ስለዚህ ከዚህ በኋላ ሌሎች ፈተናዎችን ማስቀጠል ተገቢ መስሎ ስላልተሰማን ኦሬዲ በሚዲያ የወጣ ፈተና እንደ ፈተና መውሰድ ስለማይቻል ሁሉም ፈተናዎች ዝላይ ተመስርቶ ከዛሬ ጀምሮ ለሚቀጥሉት 4 ቀናት የሚሰጥ ፈተና የተቋረጠ መሆኑን ለወላጆች እና ለተማሪዎች እንዲሁም ለመላ የሀገራችን ህዝቦች ለመግለጽ ነው። የ12ኛ ክፍል ብሔራዊ ፈተና መውጣቱ ከተገለጸ በኋላ በተለይ በማህበራዊ ሚዲያዎች በጉዳዩ ዙሪያ ሰፊ የመወያያና የመረጃ ልውውጥ መድረኮች
ተከፍተው ነው የሰነበቱት። መልሶቹን ከነጥያቄዎቻቸው የያዙ ወረቀቶች በአዲስ አበባና በተለያዩ ከተሞች አውራ ጎዳና ላይ እንደ ሸቀጥ ሲሸጡ እንደነበርም ያገኘነው መረጃ ያመለክታል። ጥያቄው ፈተናው እንዴት ወጣ የሚለው ሆኗል። አቶ ሽፈራው ሽጉጤም በመግለጫቸው እያጣራን ነው ከሚል ምላሽ በቀር እንቆቅልሽ ስለሆነው የፈተናው አወጣጥ የሰጡት ፍንጭ የለም። በአገሪቱ 800 የፈተና ጣቢያዎች ላይ ነው ፈተናዎች የሚሰጡት። ፈተናው በተደራጀ መንገድ ለሁሉም አካባቢዎች ከፈተናው ቀን በፊት በተደራጀ መንገድ ሄዶ በጥንቃቄ በፖሊስ ጣቢያዎች እንዲሰራጭ ተደርጓል። ከነዛ ፖሊስ ጣቢያዎች ሚሆን በመንገድ ሚሆን በሆነ ቦታ ብቻ ከ800 ጣቢያዎቹ አንዱ በሆነ ቦታ ላይ ይህ ፈተና ወጥቶ ተገኝቷል ማለት ነው። የ12ኛ ክፍል ብሔራዊ ፈተና መቋረጡን መንግስት የሰጠውን መግለጫ ተከትሎ ወደ ተለያዩ ቦታዎች ስልክ ደውለናል። ተማሪዎችን ለስነ ልቦና ጉዳት የሚዳርግ የመንግስትን ዝርክርክነት እንዲሁም እንደ መንግስት ሀገር የመምራት አቅም እየተዳከመ ለመምጣቱ ምልክት እንደሆነ ያነጋግርናቸው ይገልጻሉ። በዚህ ደረጃ ፈተና ወጥቶ ተማሪው የለፋበት ተዘጋጅቶ የሚጠብቀው ቀን ነው። ድንገት ተቋርጧል ሲባል የሚፈጥረው ስሜት አለ። ከዚህ በኋላም በስነ ልቦና ደረጃ ተማሪው ላይ በሌላ በኩል በሰሜን ጎንደር ዳባት የ12ኛ ክፍል ፈተና መቋረጡ ተቋሞን አስነስቷል። ተማሪዎች አደባባይ ወጥተው ቁጣቸውን ከመግለጽ በተጨማሪ ከታጣቂ ኃይሎች ጋር ተጋጭተዋል። ተማሪዎቹ የመንግስት መስሪያ ቤቶችን አጥር አፈራርሰዋል። ከቤተሰቦቻችን ቀለብ ተሸክመን ለዚህ ፈተና የመጣን ተማሪዎች ችግር ላይ ወድቀናል በሚል የተቆጡት እነዚህ ተፈታኞች ከዚህ በኋላ መንግስትን አናምንም ብለዋል። ተማሪው አሁን በተለቀቀው ይሄ 12ኛ ክፍል በጣም ከባድ ተማሪው በጣም አልፎት ነበር። አሁን አስተዳደሮችን የወያኔን ካድሬዎች ገጥሞ ነበረ። በተጠንቀቅ ላይ ያለ ሁኔታ ነው ያለ። በሁሉም ቦታ ያው ንቅናቄ ያለ፣ ግን ዳባት በዚህ ዞትና ስላለባቸው ንቅናቄ ነበረና ፖሊሶች ጋር ሁኔታዎች ጋርም ያው ግጭት ነበረ። በዚሁ የ12ኛ ክፍል ብሔራዊ ፈተና መውጣትንና መንግስትም ፈተናው እንዲቋረጥ መወሰኑን በተመለከተ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲናን አነጋግረናል። እኔም ሰማሁት በኢትዮጵያ ቴሌቪዥን ዘንድሮ 12ኛ ክፍል መልቀቂያ ፈተና ተሰርቆ ስለወጣ ፈተናው ተሰርዟል የሚል ነው። ይህን ነገር በሰሞኑ ሰምቼ ነበር። ፌስቡክ ላይ ወጥቷል የሚባል የዛን ጊዜ ዝም ነው ያሉት ወይም ያልተደረገም ያሉ መሰለኝ። ከየት እንደሰማሁ አላውቅም። አሁን ግን እንግዲህ በአንድ ሌላ ታሪክ ማለት ነው በኢትዮጵያ ደረጃ እስካሁን ድረስ ስላለፉት ስንት ነው 50 ነው ስንት ዓመታት እንዲህ አይነት ነገር ተደርጎ አያውቅም። ስለዚህ ፈተናው ከነነፍሱ ሁሉም ፈተናዎች እንዴት እንደወጡ እንዴት እንደሆኑ አልፎ አልፎ ድሮ እንግዲህ በግለሰብ ደረጃ አንድ ሰው ሁለት ሰው ያገኘ ተብሎ ሲወራ እሰማለሁ። ግን በሀገር ደረጃ እንዴት ፈተና ሊሰረቅ እንደቻለና ጥበቃው ምን ያክል እንደላላ እንግዲህ ከነነፍሱ እንደተደረገ አላውቅም ማለት ነው። ማህበራዊ መድረኮች ሰሞኑን ፈተናው ተለጥፎ ታይቷል። ከዚህ በተጨማሪ አዲስ አበባም እንደዚሁ በተለያዩ ቦታዎችም መንገድ ላይ እንደ ሸቀጥ ሲሸጥ እንደነበረ ተሰምቷል። ያን ሁሉ ጊዜም እስከ ትላንት ምሽት ድረስ መንግስት ፈተናው እንደሚካሄድ ነበር የገለጸው። ዛሬ ነው የታወቀው። እርሱ በአዲስ አበባ ዩኒቨርሲቲም መምህር ነበሩ። ብዙ ጊዜ በትምህርት ዓለም አሳልፈዋል። እንዲህ አይነት ነገር ሊፈጠር የሚችለው በምን መልኩ ነው? ኃላፊነቱንስ የሚወስደው ማን ነው? በዚህ ደረጃ ሊጠየቅ የሚችለው ዋና ጉዳይ ሙስና የደረሰበትን ደረጃ ነው። በሚሊዮኖች ገንዘብ የሚሰርቁ ሰዎች ፈተና ለሚደረግ ብሎ መቼም ማለት ያስቸግራል። ምክንያቱም የሙስናው ደረጃ ነው የሚያሳየው። ምሁር የሚባለውም እንግዲህ በጣም ዞሮ ፈተናም እንዲዘጋጅ በሚያደርጉና ባዘጋጁት ሰዎች ብቻ ሳይሆን ፈተናውን በሚቆጣጠሩ በዋናነት በሚቆጣጠሩ ሰዎች ነው። ዝም ብሎ ከአንድ አስተማሪ ሁለት አስተማሪ የራሱ ፈተና የራሱ ምን ያወጣው አይደለም። ፈተናውን በሀገር ደረጃ የሚቆጣጠር ክፍል ነው። እንግዲህ ደረጃውን እነሱ ናቸው በጊዜ የሚያውቁት። የወጣው አንዱ በዚህ አይነት ነገር ዝርክርክ መሆን ነው። የደረሰበት ደረጃ ፖለቲካ እንጂ ሌላው መንግስት ብዙ ደንታ እንደሌለው የሚያሳይ ነው። ፈተናው ተቋርጧል። መንግስት ሁለተኛ እቅድ እንደሚተገበር የገለጸ ነው። ሌላ የተዘጋጀ ፈተና በቅርቡ ለተማሪው እንደሚሰጥ አቶ ሽፈራው ሽጉጤ ገልጸዋል። ፈተናው ሲዘጋጅ በመሰረቱ ኤ እና ቢ የሚባል ፕላኖች አሉ። ኤ ፕላን ማለት ይሄኛው ፈተና መስጠት ነው። ይሄ ፈተና ባይሳካ ኢሚዲየትሊ ቢ ፕላን ተመጣጣኝ ፈተና፣ የተለየ ጥያቄ ግን ተመጣጣኝ ፈተና
የተዘጋጀ ስለሆነ በሚቀጥሉት ጥቂት ቀናት ውስጥ ቀኖቹን ከለየን በኋላ ተማሪዎቹ የሚፈተኑበትን ሁኔታ የምናመቻች ስለሆነ ተማሪዎች ተረጋግተው እስካሁን እንደሚያደርጉት ወደ ጥናታቸው እንዲመለሱ በቅርብ ጊዜ ደግሞ ይሄንን በይፋ ለተማሪዎች የምናቀርብና ተመጣጣኝ ፈተና የምናቀርብ መሆኑን በታላቅ ይቅርታና ትህትና ለተማሪዎቻችንና ለቤተሰቦቻቸው ለመግለጽ ነው ይሄኛውን ፕሮግራም